መስዋዕትና ነገር እኮ ምን እንደሆነ ገብቶሻል። ግን መጀመሪያ እኮ ገብቶሻል። ልቀቀኝ፣ አትንካኝ። መብቴ እኮ ነው በቃ መብት እኮ መብት። እኔ ከዚህ በላይ ምን ላድርጋችሁ? እሺ እንዴ አንተ በደንብ አስረዳት። እሺ አይደለም በቃ በደንብ አስረዳት በሚገባ ማለት ከህይወትሽ አሚር ነኝ ባል ሰዎች በቃ የምን አሚር ነው? ወደዛ ምንድን ነው ለቃት ተማታቆ ነገር ምን አገባ አንተ? ለብሮ ምትናካት ምን አገባ? ሰው አንተ ምጠራው ለማን ይጠራው? ምን አገባ? እንኳን መጣ። እሺ ብራዘር ዝም በል አንተ ደግሞ ዝም በል። ስላከበርኩ ነው እንዴ? ለብሮ ሴት አይደለች? እንዴት ትነካታለህ? ሴት እንዴት ትነካለች? ያማል እንዴ? ዞር በይ አንቺ። አንተ ዝም ትላለህ። እኔ ጁንሰነሳት ዝም በል። ምን አባል ታመጣለህ? ሁለትህም ሴት እኮ ነች። ዝም በይ ተው አትበል። አንቺ ከዚህ በላይ እኔ ያለሁልሽ አልኩሽ አይደል? ወለ ነገር አታረግኝ እንዴ? ምን ነው የሚያደርገው? አንተም ሁለታችሁ ምን ታደርጉ ነው? ስላከበርኳችሁ ነው ሁለታችሁ። ከዚህ በኋላ አመረርክ እንዴ? ምን ታመጣለህ? አንተ ራሱ ምን ታመጣለህ? አንተ ካንተ ጋር መሆን የለባትም ያለ ነው። እሱ አይመለከትም። አንተ ደግሞ አትመጥናትም ያለ ነው። ገባህ አይደል? እስቲ እንዳነካት ሴት እኮ ነች። እንዳትነካት ና ከኔ ጋር አውራኝ። አንቺ ደግሞ ምን እንደማደርግሽ ጠብቂ። ተኛ። ማንን ነው የምታደርገው? ጠብቅ። ማንን ነው የምታደርገው? ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ያው ዛሬ በዴቭ የመጣሁበት ምክንያት ዋነኛ ምክንያት ምን መሰላችሁ? አሁን ላይ በጣም ነገሮች በጣም እየበዙብኝ ነው። ነገሮች በጣም እየከበዱኝ ነው። ማለትም ዴቭ እና ኦሊ ትንሽ ማለት ከአሚር ጋር አቶኝም አይነት ነገር አሚር እንዳታገኙ ምናምን የሚለው ነገር በጣም እየከረረብኝ ነው። ቀን ከቀን ሁሉም ነገር በጣም እየከረረብኝ ነው እና ምን ማድረግ እንዳለብኝ ግራ ገብቶኛል። እና በቃ ማታም በጣም ሲያስፈራራኝ ነበር። ወላሂ 10 እየደወለ ነበር። ቤት አልነበርኩም እኔም እና በቃ ስልኬን ራሱ አጥፍቼ ነበር ያደርኩት። ማለትም በሱ ምክንያት ማለት ነው። እና ነገሮች በጣም እየበዙብኝ ስለሆነ ምን ማድረግ እንዳለብኝ ግራ ገብቶኛል። እናንተም የምትሉኝ ነገር ካለ የምትመክሩኝ ነገር ካለ እንድትመክሩኝ እፈልጋለሁ። ሲቀጥል ደግሞ በጣም በብዙ ነገር ቤተሰብ እንደሌለው ዘመድ እንደሌለው እየሆንኩኝ ነው። ማለት እኔ በጣም በብዙ ነገር በጣም ብዙ አለንልሽ የሚሉኝ ዘመዶች አሉኝ። አለንልሽ የሚለኝ አለውልሽ የሚለኝ ወንድም አለኝ። ግን እኔ በቃ ማለት እኔ ራሴ እፈታለሁ እኔ ራሴ ጨርሳለሁ እያልኩት ነው ነገሮችን እንጂ አለውልሽ የሚለኝ ሰው አጥቼ አይደለም። ማለት የሆነ ዘመድ የሌለኝ ብቸኛ ምናምን። በፊት እንኳን አሚር ነበር አጠገቤ የነበረው። አሁን ላይ ደግሞ እሱም አጠገቤ የለም። ግን ይኖራል ወደፊት። ማለት ታርቀን እኔና እሱም የተሻለ ህይወት እንኖራለን ብዬ አስባለሁ። የተሻለ ነገር ላይ እንደርሳለን ብዬ አስባለሁ። እና የኖሊ ነገር በጣም እየከበደኝ ስለሆነ አሚርንም እንዳስጠጋው አይፈልጉም። ጭራሽ በሱ ነው የሚያስፈራሩኝ። በቃ ካሁን በኋላ አጠገብሽ ከደረሰ እንደዚህ እናደርገዋለን፣ ካሁን በኋላ አጠገብሽ ከደረሰ እንገለዋለን፣ የማይሉኝ ነገር የለም። እና በጣም ከአቅሜ በላይ እየሆነብኝ ስለሆነ እኔ ካልሆነም ወደሚመለከተው አካል ሄዳለሁ። ምክንያቱም ነገሮች በጣም እየከበዱኝ ነው። ሁሉም ሰው እኔን እንደ ብቸኛ እያየኝ ነው። እና ዛሬ ደግሞ በቃ ሁሉንም ነገር ልነግረው ስለፈለግኩኝ አሚርንም ጠርቼዋለሁ። አሚርም መጥቶ በቃ ሁሉንም ነገር ያለውንም ነገር እነግረዋለሁ። እኔ ሁሉም ነገር ከአቅሜ በላይ ሆኖብኛል። ማንም እዚህ ጋር እየተረዳኝ ያለ ሰው የለም። ምክንያቱም ታውቃላችሁ የዛኔም ኦሊያድ በምንድን ነበረ ያታለለኝ? ራሴን አጠፋለሁ በቃ እኔ ራሴን አጥፍቼ ትገላገኛለሽ ምናምን ነበር ሲለኝ የነበረው። እና አሁን ደግሞ በቃ ያ ነገር በጣም ሰልችቶኛል። ሲቀጥል ደግሞ እኔ ለሰው ህይወት ብዬ የከፈልኩት መስዋዕትነት እኔን ራሴን እየጎዳኝ ነው አሁን ላይ። ምክንያቱም እኔ የምወደውን ሰው አሳጥቶኛል። የምወደውን ሰው ጎድቻለሁ። እኔ ፈልጌው አይደለም። ምክንያቱም ማለት በእኔ ቦታ ሆናችሁ አንዳንዴ ነገሮችን ብትረዱ እንደዚህ ላታስቡ ትችላላችሁ። ምክንያቱም ኦሊያድ የሆነ ነገር በእኔ ምክንያት ቢሆን እኔ የምጠቀመው ነገር የለም። እና እኔ ደግሞ በቃ ማድረግ ያለብኝን ነገር አድርጌ ጨርሻለሁ በቃ። ምክንያቱም ኦሊያድ ራሱን የሆነ ነገር እንዳያደርግ ብዬ ከአሚር ጋር ተለያይቻለሁ። አይታችኋል። አሚርም ይቅር የሚለኝ አይመስለኝም። እኔ ከአሚር ጋር መመለስ ነው የምፈልገው። እና አሁን ሁሉንም ነገር ልነግረው ጠርቼዋለሁ። እና ይምጣና ይቀጥላል። እንጠብቅ። ያው እንግዲህ ነው ኦሊያድ መጥተዋል።
የሆነ ችግር እንኳን ቢደርስብኝ አሚርን ስለጠራሁት ይሄን ያህል ብዙም የሚያስፈራኝ ነገር የለም። ምክንያቱም አሚር ስላለ ምንም ነገር ማድረግ አይችሉም ብዬ አስባለሁ። ሰላም አከላትም እንዴ? ሰላም ባላሽ ልጅ ነው አልተፋለሽ ለዛ ነው እኮ ያረጋችሁ ነገር ስለምታውቅ እነሱ ኩልፈላ ጋር ያለች ዛጋለ ያው ምንም ቢሰራ ለመመለስ ነው እንጂ መሞከር ያለብን ወደ ነበረበት ደፍርሷል ተብሎ የማይሆን ነገር ተሰርቶ የማይሆን ነገር ውስጥ እኮ ገፋፍተን መጨመር የለብንም። እሷም ግን ያው ምን አለ ያው እንዴትን ዋናው እንድናገኛት ያደረገን ዛሬ አዝማሚያሽ ሁኔታው ስላልተመቸን ነው። እያየነው ያለው ነገር ጥሩ አይደለም እና ደግሞ አንዴ ያውሉ ቤት አዝማሚያሽ ግን ምን አስበሽ ነው እንጂ ምን ማለት ነው? ማለት እውነቱን ነው። አዝማሚያሽ ምንም እውነቱን ነው። አዝማሚያሽ አካሄድሽ ምንም ብዙም እያማረኝ ነው አይደል? እንዴት እያማረኝ አይደለም ማለት አዝማሚ ምን ሆነ ስልሽ አሁን ያው ለፍቅር ብዬ ያው መስዋዕት ከፍዬ ቤት ተከራይችልሽ ምን ብለን ኦላድ ሁሉ ጊዜ አንተ የምትለኝ ቤት ተከራይችልሽ ነው። ቤት የተከራየልኝ እየቆጠ ከሆነ እኔ እወጣልሃለሁ። ከቤትም በላይ ነው ከቤትም በላይ ነው እና ያው ነገር እንግዲህ አሪፍ ጊዜ እናሳልፋለን ተብሎ ያው ነገር አድርገን አንቺ ግን አዝማሚያሽ ወደ አሚር ነው እና ራሱን ልታጠፋ ነበር። ራስን ልታጠፋ ነበር ከፎቅ ላይ ስንት ነገር እኮ አንቺ ብሎ ብዙ ነገር ያደርግ ነበር። ስለዚህ እንደኔ ታዲያ እኔ ያደረገልሽን አትርሺ። ሰው የበላበትን እጅ አይነክስም አይደል? አዎ እኔ ይላል በቃ እኔ አንተ ወደ ራስህ ባለፈው እኮ ነግሬሃለሁ፣ አስረድቻለሁ፣ ያለውን ነገር ሁሉ ነግሬሃለሁ አይደል? እንደው እንደነገርሽ ኦላድ እኔ እናንተ አብረን መሆን አንችልም ብዬ ነግሬሃለሁ። ሲቀጥል ደግሞ የዛኔ አንቺ እንደዛ ስላልሽ አብረን መሆን ተስፈራራኝ የነበረውን ነገር ታውቃለህ አይደል? ራሴን አጠፋለሁ ምናምን ስትለኝ ነበር። እኔ ደግሞ ኦላድ ራሱን ከሚያጠፋ እኔ መስዋዕትነት የሆነ ነገር ማድረግ አለብኝ ብዬ ከአሚር ጋር ተለያየሁልህ አይደል? አብሬ ኮንኩኝ፣ ተረጋጋሁ፣ ወደ ራስህ ወደ ድሮ ማንነት ተመለስኩ፣ ሁሉ ነገር ረሳክ አይደል? አሁንስ እሺ እኔ የኔን ስሜት እንትን ማለት የኔን ስሜት መረዳት አትችልም? ሲጀመር እኮ አንቺ ይኸውልሽ ትክክለኛ ፍቅር አይደለም ጀስት እዛ ጋር እኔ እንዳልጎዳ ራሴ እንዳላጠፋ እንዳልሞት በሚል ነው እንጂ ወደ እኔ የመጣሽው ወደሽኝ አፍቅረሽኝ ለኔ ተጨንቀሽ እንደሆነ አውቃለሁ። ልቤ የሚያውቃል። ታዲያ ካወቅኸው ለምን ነው የምታስጨንቀኝ? ነገር ግን አንቺ ሌላ ሰው ስትሆኚ ማለት ታውቂያለሽ። ከልብሽውን መውደድ አውላድን መውደድሽ ከልብሽ ከውስጥሽ ነው መሆን ያለበት እንጂ ድራማ መሆን የለበትም። እንዴት ነው እኔ ከውስጤ ሊሆን የሚችለው? ዴቭ ምንድን ነው ወንድ ልጅ ነው ይጎዳል ብዬ እኮ ነው የተጎዳው እኮ እሱ እንዳይጎዳ እኮ ነው የተጎዳውለት። እሱን ጉዳት ነው የተቀበልኩለት። አሁን እኔ ምን ለማድረግ እንዳሰብሽ ገብቶኛል። አካሄድሽ፣ ሁኔታሽ የሆነ እያፈነገጥሽ እንደሆነ ይሄ እኮ የኔ ሰውን እንዴት ነው ፍቅር አስይዘሽ ጓደኛዬ ነው አንቺም እንደ እህቴ ነሽ። ግን ምንድነው እሱን ፍቅር አስይዘሽው የሆነ ፍቅር ላይ ከገባ በኋላ ደግሞ የሆነ መጎዳት አለ። ወንድ ልጅ ነው ከሶላ። ስለዚህ በዚህ ሁኔታ ደግሞ ወደ አሚር ጋር ከሽ ይሄ ልጅ ምንድነው ራሱን እንዳያጠፋብንስ የሆነ ነገር ቢሆንስ እኮ ራሱን እንዳያጠፋ የሆነ ነገር እንዳይሆን እኮ ልታሰሪ ትችላለሽ። እኔን ኦላድ ራሱን አጠፋ ብሎ የሚያስረኝ መንግስት ይምጣ፣ ችግር የለውም። እኔ ችግር የለብኝም። አንቺ ምክንያት ነው ራሱን የሚያጠፋው። ስለዚህ የሰው ነፍስ በማጥፋት ተብሎ ልትጠረጠሪው አንቺ ነሽ እንዴ? ሲቀጥል እናቱ ራሱ አለቅሽም። እናቱ አባቱ ቢሆን የእሱ እናትና አባት ዴቭ እባክህን አትከራከርለት። በቃ ምንድነው የምትለው? ስማኝ ኦላድ፣ እኔ ነገርኩ እኮ አንተ መሆን ያለብህን ነገር ሁሉ እኔ ሆኜልሃለሁ። በቃ አሁን ደግሞ እኔ እንድትተወኝ እፈልጋለሁ። ምክንያቱም እኔ አሚርን እወደዋለሁ፣ አፈቅረዋለሁ። በቃ አለቀ። እኔ ደግሞ በዚህ መሀል እየተጎዳው ነው። እኔ ወይ አብሬ ካልሆንኩ ወይ አላፈቀርኩክ፣ በመሀል አንተም እየተጎዳህ ነው። እኔ ደግሞ አንተ በቀል አደረገችው እኮ ምን አግኝተሽ ነው? ቆይ እንደዚህ ማለት እንደዚህ አላፈቅርም ወዶ አሚር ወደዋለሁ አፈቅረዋለሁ እያልሽ ማለት የሆነ የተማመንሽበት ነገር አለ። እኔ አላማረችኝ ማለት ደረቷን ነፍታ እንደዚህ የምትናገርህ ለምንድን ነው አልገባኝም እኮ። የልብ ልብ የሰጣት ቀደም ደግሞ ይሁን ነገር ተስፋ እንድትቆርጥ ምን ላይ ያደረገሽ ነገር ቤቲ ተስፋ እኔ ድሮም ተስፋ አልነበረኝም እኮ ሊ ምንድነው እኔ ጋር የመጣሽው ማለት ጥቅም ነው ማለት እኔ ጋር የመጣሽው ምንድነው ጥቅም? ኦላድ ምንድነው ጥቅም? ጥቅም ምንድነው? እስኪ ምን ተጠቀምኩኝ? እኔ አንተ ጋር መጥቼ ተጎዳው እንጂ ነገር እንደዛ ይባልም እኮ ወንድ ልጅ እኮ ነው እሱ። እኔ እስኪ አንዴ ዝም በል፣ እኔ እና እሱ እናውራ እንዴ። ምንድነው በቃ አትደረብለት። እኔ ብቻዬን አፊልህ እኔ ብቻዬን እና ታዲያ የሁለት ሰው ንግግር እችላለሁ እንዴ? ስማኝ አንተ መጀመሪያ ምንድነው እኔ አንተ ጋር መጥቼ የተጠቀምኩትን ነገር ንገረኝ። ይሄን ተጠቅመሽብኛል በለኝ እስኪ።
ንገረኝ። አንደኛ አንቺ ሴት ነሽ፣ ይኸውልሽ ሴት ነሽ። ሴት ስትሆኚ የፈለግሽው ወንድ አማርጠሽ ማግባት ትችላለሽ። ወንድ ልጅ ደግሞ አንድ ሴት ካፈቀረ ከልቡ ማንንም ሴት ልቡ ላይ አያስገባም። ታውቂያለሽ አይደል? ምን ያህል ቦታ እንዳለ፣ ምን ያህል ክፍል እንዳለ ሀገር ሙሉ ዓለም ሁሉ ያውቃል። እንዴት እንደምወድሽ እንደማፈቅርሽ ያው ይገባኛል። አትወጂኝ ትችያለሽ ምናምን ብዙ ነገሮች ይኖራሉ። ግን ታዲያ የማትወድ ሴት ምን ታደርግልሃለች? ወላድ ሆነሽ ደግሞ ባይካ አትችልም። ገባሽ? ሌላ ሰው ስትሆኚ እኔ ማየት አልችልም። ምክንያቱም እዛ ጋር አሚር ስለመጣ አሚር መቶ ከአንቺ ጋር ስለሆነ አሚር ነበር እንዴ? አይፈልገኝ አምራ ጋ ነው አይፈልገኝ። ይሄድ አምራ ጋ ከአንቺ ውጭ ሌላ ሴት አልፈልግ። ችግር የለም አይፈልገኝ። እኔ አፈቅረዋለሁ አሚርን። በቃ እኔ አጥፍቻለሁ። ያጠፋሁት ጥፋት አለ፣ ትልቅ ጥፋት አጥፍቻለሁ። እሱ እንደዚህ አድርጎኝ ቢሆን እኔ አይኑን ማየት አልፈልግም ነበር። ሰማኝ። ተለያዩ ማለት አይደለም፣ ግን እዚህ ጋር ወንድ ልጅ ነው አይደል እኮ። እኔ እኮ ስለሱ ወንድነት እኮ ተረድቼ እኮ አብሬ ሆንኩኝ አይደል? የሁሉ ጊዜ ስንት ነገር አቃጥዬ እኮ ከሱ ጋር ሆኛለሁ አይደል? በቃ አሁን ደግሞ በቃኝ። እንደዚህ አይነት ነገር ውስጥ ከመከቹ ቢቀር ይሻላል፣ አብረሽው ባትሆኝ ይሻላል እኮ። እሺ አሁንም እኮ ልሂድላችሁ ያልኳችሁ እኮ ነው። በቃ እኔ አልፈልግም። ለምን ስንት ነገር ውስጥ ከተሹ አሁን ጀስት ፍቅር ውስጥ ሲገባ ሊሄድ ማለት ምን ማለት ነው? አሁን ጀስት ለብዙ ነገር ሲነሳሳ ነው ሊሄድ። ለምን ዝም ትላታል? አናግራትም እንዴ? ራስ ነገር ከአሁን በኋላ ያው የከፈሉት መስዋዕትና ፍቅር አላለ አንድ ፍቅር ሳይጠፋ ይዘናት ለምን አንሄድም ወይ ማለት እና እናስተምርስ ማንም አይገባም። ገባሽ አይደለ? እዚህ ጋር አሚር አንቺ ትምህርት ቆይ ገባሽ አይደለ? እኔ እኮ ማለት ነው እኔ ይሄው መስዋዕትና ነገር ቆይ ምን ሆነ ገብቶሻል? ግን መጀመሪያ እኮ ገብቶሻል። ልቀቀኝ፣ አትንካኝ። መብቴ እኮ ነው በቃ መብት። እኔ ከዚህ በላይ ምን ላድርጋችሁ? እሺ እንዴ አንተ በደንብ አስረዳት። አይደለም በቃ በደንብ አስረዳት በሚገባ ማለት ከህይወትሽ አሚር ይባል ሰዎች በቃ የምን አሚር ነው? ወደዛ ምንድን ነው ለቃት ተማታቆ ነገር ምን አገባ አንተ? ለምን ምትናካት? ምን አገባ? ሰው አንተ ምጠራው ላይ ማን ይጠራው? ምን አገባ? እንኳን መጣ። እሺ ብራዘር ዝም በል አንተ ደግሞ ዝም በል። ስላከበርኩ ነው እንዴ? ለብሮ ሴት አይደለች? እንዴት ትነካታለህ? ሴት እንዴት ትነካለች? ያማል እንዴ? ዞር በይ አንቺ። አንተ ዝም ትላለህ። እኔ ጁሰነሳት ዝም በል። ምን አባል ታመጣለህ? ሁለትህም ሴት እኮ ነች። ዝም በይ ተው አትበል። አንቺ ከዚህ በላይ እኔ ያለሁልሽ ያልኩሽ አይደል? የሆነ ነገር አታረግም እንዴ? ምን ነው የሚያደርገው? አንተም ሁለታችሁ ምን ታደርጉ ነው? ስላከበርኳችሁ ነው ሁለታችሁ። ከዚህ በኋላ አመረርክ እንዴ? ምን ታመጣለህ አንተ? ራሱ ምን ታመጣለህ? አንድ ሰው ቤት ይንካት። ከዚህ በኋላ እኔ ያለሁላት አንድ ሰው ቢነካት የትም አባሽ አትሄድም። እለቱ ነገር የትም አባሽ አትሄድም። ይሄን ወቂ ሴት ስለሆነች ሁለታችሁ ሁለት ስለሆነች ሳይሆን የትም አባሽ አትሄድም። አንተ ትልቅ አይደለ? እኔ ሴት ልጅ መሀል አስገብተህ ለሁለት እንደዚህ ታደርጋለህ? ምን ያደርግል መስሎህ? ምንም ብታረግስ አንተ ካንተ ጋር መሆን የለባትም ያለ ነው። እሷ አይመለከትም። አንተ ደግሞ አትመጥናትም ያለ ነው። ገባህ አይደል? እስቲ እንዳነካት ሴት እኮ ነች። እንዳትነካት። ና ከኔ ጋር አውራኝ። ና እኔን አውራኝ። እናውራ። ከዛ በቃ እኔን አውራኝ። እዛ ጋር ቆሞ አዋራኝ። እንደው ወንድ እኔን አዋራኝ። አወራለሁ። እኔን ካዋራኝ በኋላ ነው እሷ ጋር የምትደርሰው። ሲጀመር እኔ ካንተ ጋር መነካካት አልፈልግም። እኔና ቤቲ ተጣላን እንጂ ደመኞች አይደለንም። ቤቲ ነካ ማለት እኔ ነካ ማለት በተጣላው አንተ ለቤቲ አትመጥናትም። ካንተ ጋር ሌላ ቦታ እናወራለን። እሱን እኔ አንተ አከበርኩ፣ ወንድሜ ነህ፣ ታላቅ ነህ ብዬ አከበርኩ። እሱን አንተ አትነግረው። ታዩ አንድ ሰው ቤቲን ከዚህ በኋላ ቢነካት ከዚህ በኋላ አንድ ሰው ምንም አታመጡም። ገባሽ አይደል? ምን እንደማረግሽ ታውቂያለሽ አንቺ። ምንም እንደማናመጣ አብረን እናያለን። እሱ እናያለን። ዛሬ የተማታው ጥፊ ማለት ነው ምን አይነት ዋጋ እንደሚያስከፍል ታየዋለህ። ከኔ ጋር አውራ። እሷን ግን ማስፈራራት አትችልም። እሷን አንድ ሰው እንዲያስፈራራብኝ አልፈልግም። ማለት ነው እኔ አንተን የመታኸኝ ለዚህ መልስ ምላሽ ማለት ነው። ችግር የለውም አይደል? እስቲ አጠገቧ ድረሱ። እኔን ገላችሁ ነው አጠገቧ የምትደርሱ። አሁን እኔ ደግሞ ቤቲ ምን እንደማደርጋት ጠብቅ፣ ታየኛለህ። ምን እንደምታደርጋት እኔን ስታልፍ ነው እሷ የምትነካት እኮ። ስጠብቅ እኔ ቤቲ እንደማደርጋት እሷ ምንም ይሁን አልተለያየንም። ተለያየን እንጂ እኮ አብረን ባንሆንም አልተለያየንም። እሷን መንካት አትችልም። ወዳለው ሳለች ያመንካ መስራት እኔና እሷ አንድ ላይ አይደለንም። አሁንም አንድ ላይ አይደለንም። አንቺ ልቀቂ። አንድ ላይ አይደለንም፣ ግን እሷን እንድትነኳት አልፈልግም። እንደማይወድሽ እንደማያፈቅርሽ ድሮ ነግሬሻለሁ። አሁንም ይኸው ምልክት። ባልወዳትም ባላፈቅራትም እናንተ ደግሞ አንድ ሰው ሴት ልጅ እሷ ላይ ጥቃት ብታስቡ ማለት ሁለታችሁንም አዋርዳችኋል። እንደውም አንተ ሴት ጥቃት ያደረስከው አንተ ነህ። ሳትፈልግ ወደኛለች እያልክ በግድ የለሽነት እየወሰድካት ገባ አይደለ? ፍቅር በግድ የለሽነት የለም። ስትወድ ስታፈቅር ነው የምትፈቅረው። አብረን እናያለን። አንቺ ደግሞ ምን እንደማደርግሽ ጠብቂ። ተይኝ። ማንን ነው የምታደርገው? ጠብቅ። ማንን ነው የምታደርገው? እሷን ምን ታመጣ ነው? ልቀቂ። አሳይሃለሁ። ምን ያመጣ ነው? ምን ያመጣ ነው?
ላናግረው እንደዚህ አሚር ሁሌም በጉልበት የሚያስበው ሲያመር ሴት ልጅን በጉልበት እያስገደደ የኔ ካልሆንሽ ሴት ልጅን እያስገደደ በጉልበት እኔ አሚርን ነገር ታውቃለህ። አሚር አውርተንም ዘርዝረንም አንጨርስም። ታውቃለህ አይደል? ስለመታክ ደግሞ እኔ ምን እንደማደርገው እኔ የማውቀው አሳየዋለሁ። እኔ ሲጀመር ፋሚሊዎች፣ ቤተሰቦች ይሄ ማለት የሆነች ያለሁበት ቦታ ለጥል ማለት ግርግር መፍጠር ስላልፈለኩ እኔ በኋላ ሲቀጥል ደግሞ ማለት ነው እኔ ካሜራ ላይ ከሱ ጋር ማውራት ስላልፈለኩ እንደዚህ አይነት ነገሮች ሲጀመር ካሜራ እየተቀረጸ ምናምን የማይሆን ነገር ነው። ካሜራ የሌለበት ቦታ ሄጄ ያናግረዋል። አይገርምም? ማንነቴ ማለት ነው ካሜራ ስላለ ነው። እሱም ብቻ ሳይሆን ያናገር ነገር አሚርን ምን ማድረግ እንዳለብን እኔ እናንተ መቀመር አለብን። ምክንያቱም ምን መሰለህ አሚር በግዴለሽነት እና ደግሞ ቤት የኔ ሆና ማየት ስለማይፈልግ ብዙ ነገሮችን እያበላሸ ነው። ብዙ ነገሮችን ደግሞ ዝብርቅርቁን እያጠፋ ነው። ስለዚህ ከአሁን በኋላ እኔ እናንተ የራሳችንን ነገር መጠቀም አለብን። ጉልበትም ካስፈለገ ኃይልም ካስፈለገ መጠቀም አለብን። አይዞህ ደግሞ አንተ አትፍራ። ልክ መስገባችሁ አትፍራ።